እንደው አሁን እንደው ሳይቸግረው ምን እንደው ሀብት ንብረቱን ሁላ ተመቅበር በችግር ያን ያክል ተማሳደግ ተመቅበር ምን እንደው ውጥት አድርጎ የኔም ሰጦኝ ያንቺም ሰጦ ገልጦ ብንኖርበት ምን ይላል? አሁን እንግዲህ 6 ቀን ሙሉ እንጎለሌ አሁን ጥሩ ነው? ኧረ ጥሩ አይደለም እቴ። እኔ እንደው ደከመኝ ሰለቸኝ መንጓለሉን በዚህ በረሃና ፀሐይ ዝናብ ወዲያ እኔ በቃኝ አታውቅም። እኔማ ኧረ በቃኝ ወደ ቤቴ ልሄድ ነው። ታይማሽ እኔ አሁን አንድ የቀረኝ ቦታ እኮ የለም። ሁለመናው ቆፈርኩት። መድከም እኮ እኔንም ደክሞኛል። ግን እንዲሁ እስከመቼ ድረስ ለምን ብሎ አሁን ደህና ቦታ ቢያስቀምጠውና አለላችሁ እነሱ ልጆቼ ቢለን ሳይቸግረው አሁን ምን ቸገረው? ያንማ ያጠፋ እሱ ነው። አሁን ዞሮ ዞሮ ነው እንድበቀኝ። አንቺም እንዲሁ ነሽ አትቀሪም ነበር። እኔም ተትዳር ያልፋታም ነበር እኮ ይሄንን ያንቺ ብሎ ቢሰጠን ተህቶቻችን ጋር አስማምተው ቢሰጠን አሁን ምን ቸገረው? አሁን እኔ የምልሽ ዝምሽ ይችን ንብረት እንቀበልና እንፈልግና ቆፍር እንዲሁ አሁን ይችን አንድ ቀን አይደለች አንድ ምንም ብለን ነው የምንፈልጋት። ድካምሽን ወዲያ አርግፍ አርገሽ ተይው ነው የምልሽ። ሀብት ነው የሚበልጥብን። ከዚያችን ስናገኝ ስንጥቅ አርገን እኔና አንቺ እነሱ ሳይሰሙ ተካፍለን ቁጭ በቃ ለማንም አንሰጥም። ባይ ይሁን። እኔ እንዲሁ አሁን ያልኩሽ መረረ ብዬ ነው እንጂ እኔ እንዳሻሽን እንግዲህ አባትሽ ንብረት አይደል? የአባታችን ንብረት አይደል? አባታችን ንብረት ቢሆንስ አውቆ የቀበረውን እኛ ከየት እናመጣዋለን? ፈልጉ እናግኙ አይደል ያለን? ፈልጉ ከነሱ ቀድመን እናግኘው፣ ተህቶቻችን በፊት እኛ እናግኘው ነው ያልኩሽ። አንቺ አውቆ የሰነቀረውን ተህት የሚወጣ ነው። እንደው መረረኝ ደከመኝ ራ አሁን የቀረን ያኛውን ባድማ አሁን ይልቁንስ ቀድመው ደግሞ ሳይሄዱብን እኔና አንቺ ሄደን ቶሎ ቆፍረኛችን እናውጣ ነው የምልሽ። እስቲ እንየው ናችስ እንደጎፍል ዝም ብለን መጎፈል ሆነ ስራችን። ጎፍል ነው የሆነ እኮ ዘንድሮ ተሆነ እኮ መጎፈል ነው የሆነ። እኔ እነዚህ 2 ልጆች ያንቺ ጥሩ አይደሉም። አንቺ አፍሽ አይቆጥርም። የምነግርሽን በሙሉ ሄደሽ ያገኘሽው ሰው ሁሉ የልብ ነው የሚመስልሽ። ሄደሽ እንዳትናገሪ። እኔ ተናግሬያለሁ። ዋ ይሁን የዛሬ ስንተኛ ቀን ነው? 6ኛ ቀን አይደለ? እንቅልፍ ባይኔ ሳይዞር የሰነበትኩት። ዞሮ ዞሮ ብዬ አብራችሁ አልፈልጉት ያለ የአባት ልጅ ያጋንጆሮ ነው። ቡጭቅ ብሎ ነው የሚሄድ። አይጠቅሙም። ስታድጊ የሚያዘልቁሽ እነሱ አይጠቅሙሽም። እኔ ነግሬሻለሁ። ዋጋ ይሄ ሰውዬ ዛሬ አስቦልን ቢሆን ኑሮ እንዳትወድቂ አስቦልን ቢሆን ኑሮ ይሄው ሀብታችሁ ይሄ ነው አይለንም ነበረ። በየቦታው በየጓሮ በየጢሾው ተሚያንከራትተን ግን እኮ ነው እኔ ተናግሬያለሁ። አንድ ትንፍሽ እንዳትይ አደራ። ይኸው አሁን ዝም ብለን ያቺ ቤት ያለችት ምንቴም ብትሆን ጥሩ ሰው አይደለችም። ግን እንዴት ቤት ይቀረች እሷ? እኔ የምጠቅምሽ እኔ ነኝ አልኩሽ። የምጠቅምሽ እኔ ነኝ። እንግዲህ አንድ ቀን ነው የቀረው። ይሄን ሰው ያወጣጣን ካለ ዛሬ ካልነገረን መቼ ሊነግረን ነው? መቼ ልናገኘው ነው ሀብቱንስ ቢሆን? ወይ ግን ካልሆነ በሽማግሌ እንጠይቀው። ይሄ ወዲያ ልፍድድ በሽማግሌ እንጠይቀው። በሽማግሌ ጠይቀሽ የትኛውን ሀብት ንብረት ሊያወርስሽ ነው? አደረሽ ፈልጉት አለ የተቀበረ ነገር ፈልጉት ተበልሽ። መቤት ተንጓለን እኮ አገር እስከ ሀገር ተንጓለን። ያው ዛሬ 6ኛ ቀናችን እኮ ነው። የት እንደርሳለን? እኔ ሳውን ሳባት ያባት የማያል መስለኛል። እንደው መቤት ታጉ ልጆችስ አልመጡም። አብዬ አልመጡም። ምን ሰለችዋቸው? አልሰለቻቸውም። ፈልጉ ያልካቸውን ሀብት እየፈለጉ እኮ ነው። ምኑን? ሀብቱን ምን አንቺ ታዲያ ማትፈልጊው? አብዬ እኔ ያንተን ጤንነት ብቻ ነው የምፈልግ፣ ሌላ ነገር አልፈልግም። አንተ ብቻ ዳንልኝ። አንተ ብቻ ዳንልኝ። አይዞህ። አንቺ ለምን ወይኔ አይዞህ ሳልድርሽ ሳልኩልሽ። እኔ እኮ አግብቻለሁ አብዬ፣ አግብቻለሁ። አንቺ ማነሽ? ምን ታምሬ ነኝ። የኔት ልጅ? አዎ። አገባሽ ወይ ሳልሰማ? አንተ እኮ ነው ዳርከኝ አብዬ። ሽማግሌ እኔ ጋር ሳይላክ ተልኮማ ነው ያገባው እኮ አብዬ። በሽ ሌላ የምትለኝ ነገር የለህም? አግሬያለሁ። አረግ ወዴት እየሄዳችሁ ነው? ደህና ናችሁ? መሄጃ ይጠፋ ብለሽ ነው? ዋና ወደ ምን ቆይታችሁ ነው? እንዴት ተቤታችን እየወጣን
ምን ፍለጋ ሄደን ነው አትሉም? እንዴት እየፈለግን ነው አትሉ? ፍለጋማ ፈልጉ ተብለን የለ እናንተስ እየፈለጋችሁ አይደለም የምትንጓለሉ። እንግዲያ ምንድነው ማድበስበሱ ብዬ ነው። እኛም 6 ቀናችን ነው እናንተም 6 ቀናችን ነው። እንደ ሁሉም የተነገረ ሽሽግ የምታረጊው ምንድነው? እና ምን ይሁን ነው? ምን ይሁን ማለት እንዴት ነው ፍለጋው ነው? ምን አገባሽ አንቺ? የምትፈልጉት ሆነ አትፈልጉም ወይ? ፈልጉ የተባላችሁ እናንተ ሚስጥር ውስጥ ሚስጥር የምታውቁ እናንተ የእውነት ያባታ ልጅ መሆናችሁን ልታስመሰክሩ አይደል? እንዲምትሆኑ እመቤት ታይ እንጂ እና ወደ ነገር መዞርሽ ነው ወይ? አረጋ እንዴት እኩል አስቀምጦ መሰለኝ ሁላችንንም ሰብስቦ አንድ ላይ ፈልጉ አለላችሁ ሀብት ንብረት ያለ ለብቻ ለኛ ሚስጥር አልተነገረም። እና ለኔ ያስባችሁ እንደሆነ ንገሩ። ፍለጋ ሄደሽ ነው ምናምን የምትይ ንገሩን ብዬ ነው። አዲስ ነገር ታለ እኛ ማንንጓለ የለም እናቴ እኔ ስተቸዋለሁ። ነገሩ ሁሉ በቃኝ እስተቸዋለሁ። ነገርሽን አንቺ ታውቂያለሽ እንጂ መተውሳተው ቆይ እንጂ ያቺስ ትንሽትስ ብትሆን እንዴት ቤት ተቀምጣ ምንድነው ብላ ነው ቤት ቁጭ ያለች? ምን ሆነ? እንደናንተ አይደለችም። እኔ ሀብት ንብረት አልፈልግም አባቴን ነው የምንከባከብ ነው ያለች። እንደናንተ አትበይ፣ እንደኛ አይደለችም በይ። አንቺስ ምንድነው እንግዲህ አስትንጓለኝ መሰለኝ 6 ቀን ሙሉ የሰነበትሽ። ይልቁንስ ይሄ ነገር አፈር በልቶት አይቀር እንደተደበተ አይቀር ተባብረን ፈልገን ይሄን ነገር መላ ብንለው ጥሩ ይመስለኛል። እና እናቴ መስለፋበት የኖረችን ሀብት አይደለም ውድድ አድርጎ በልቶ ዛሬ ጊዜ እንግዲህ እዚህ ቦታ ነው ብሎ አይነግረኝም ነበር። ሁላችንስ ቢሆን እንዴት እኩል እኮ ነው ፍለፍታችሁ ፈልጋችሁ አግኙ አለ። እንግዲህ እና ምንድነው ሂጂ ፈልጊ። እኔ ስትቸዋለሁ እናቴ ስትቸዋለሁ ታችኛውን ጓሮ አይተነዋል በሉ አያችሁት? ጀፍቾ ቢጥ ተባረኪ አታጓደኝ እኔም ሰልችቶኛል ደክሞኛል። ይኸውልሽ እሷ ራሱ እኮ አልፈልገውም ያለች እኔም ይሄን ነው ታያ ድምፅ ፊት አውቃ ብልሃቷ አታያትም? ያችኛይትማ ታችኛውን ጓሮ አይተናል ስትል ብልሃቷ ተዋችሁ ብለን ልንዘናጋላት እንጂ ያንን ፍለጋ በተንፈራፈረ መሰሪ እንደ እናቷ ወጊ አሁን ይሄን አብጃ አሁን እንደው ተዝች እናት ኧረ እባክሽን እንደው አንቺ ስትፈተና ማበዱ ማለውቅሽበት እንደዚህ በቃ እኔ ተግዲ ቤቴ ነው የምቀመጥ። ተቀመጫ በቁጥር ያስቀምጥሽ። እቺ ደግሞ እንኳን ተወችውን ያልተወም ያባቴ ንብረት አፈር በልቶ ሲቀራል ያልተወም ተስንት ነገር የቀረውበት ነው። አልተወም እቆፍራለሁ ገና ሙሉ ሀገሩን እቆፍራለሁ። ኧረ እኔ እናቴ ወዲያ አረክ እቆፍራለሁ ንብረት አበል ቆይ እንዴት ሆነ እንግዲያስ በቃ ኧረ ማንጀ አልበላም እኮ ከነገ ምስር እኮ አልወድም። ኧረ ይሄ ሽሮ ነው ሽሮ ነው ምስር ነው። ይኸውልሽ በዚህ ከዚህ ከጀርባ በጓሮ በዚህ በጀርባ በመስኮት በኩል ወይራው ዛፍ አለ። ከወይራው ዛፍ ላይ በስተቀኝ 3 እርምጃ እንዲህ ራቅቴና አብይ 3 እርምጃ አሁን ሳጋ ፍልቅ እያለ ነጭ ነው እንደ ሽት አይነት ነገር እየተብለጨለጨ እጇን ዘርግታ ና አለች። ማን? ያንቺ እናት እንግዲህ እየጠራችኝ ነው ሟቿ። አሁን እኔ ደግሞ
በቃ እምቢ አልኩ። ግን እሷ ደጋግማ ጠራች። ያዝ ይሄንን አበል አንቺ ራስሽ ምን ልሆን ነው የምትይ? እንደ ትንሽነት ይዝቃቲም ምን ቢጥ አደረገሽሳ? ለምንድን ነው ዝቅ ምን ስሚ፣ እንደው ስለሆንሽ ነው ዝቅ ሀብት ንብረቱ የሚገባኝ ለኔ ነበር። ይሄ አባታችን እና አሁንስ ቢሆን እንዴት ሚስጥር አዋቂ አንቺ አይደለሽ? ኧረ ባረገሽ ላንቺ የለ ባረገልኝ ነበር። የመጀመሪያ ልጅ ተብዬ ስሙን ተሸክሚው አንዲት ቅንጣት ታክል ንብረት ማለት ሰጥተሽ። ኧረ እባክሽ የኛ ንብረት እንዴት ላንቺ ተጠቅልሎ የሚሰጥሽ ምን ስለሆንሽ? እንደ እናትሽ ነቀዝ እናትሽ ቢሳቢስ ሳንቲም ሳትይዝ ወጣ ተካፍላ ወጣች። የኔ እናት ሀብቷን ይዛ ገብታ ግን 5 ሳንቲም ሳትይዝ ወጣች። እረትሽ እንደ እናትሽ የማን እናት ያፈራችሁ ቤት ነው ያንቺ እናት ገብታ የተንሰራራችበት? የኔ እናት እኮ ናት ፍግም ብላ አይሆኑትን ሁና የሰራችሁ ቤት ያንቺ እናት ገብተሰጠት ነው እኮ ምን ነው የምትይ? ምን ትሆኚ ታክዬ ነው የምጥልሽ? ታዲያ ስራትሽን ብትይኝ ነው የሚሻልሽ። ያኔ ነው እውነትሽን ነው ተታኪ ታክልሽ እስቲ ልባልሽ እስቲ ይኸውልሽ ንኪኝ አርፈሽ የምትቀመጪ ከሆነ አንቺ ራስሽ አርፈሽ ተቀመጥሽ። ሚስጥሩ ተናግሮሻል እንዳለ አርጌ ነው የምገልሽ። እንቃርጌ ያቺ ንብረት አንድ ሰው ይብላትና አንቂ ነው የምገልሽ። ሞት ዝም ብለሽ አጅልቀኝ ምንድን ነው ነግሬሽ አጅ ቀጥይ ወደዚያ ይኸውልሽ እህት ነሽ ብዬ ነው የተውኩሽ። ኧረ ያንቺ እህትነት ብጭቅ ያባት ልጅ ቀን ሙሉ እንግዲህ አሁን እንደው አንድ ፍንካካ ሳይሰጥሽ ቀርቶ ነው። እሰይ እንኳን ተሰጠኝ። እሰይ አንቺም ፈንጅ ፍንድት ቋበይ አንቺ ሪዝገሽ ወስፌ አልፍልሽ ደፍቶ በጣም አይውልሽ ሲባርፈሽ ብትቀመጭ ነው የሚሻለው። አንቺ ራስሽ አርፈሽ የሰው መፈረጃ እንዳታረጊ እዚያ ውስጥ ነው የምከትሽ። ተናግረሽ ልብ ሁለት መቀነቲትን አላዙሪያትም አንቺ ተጣልሽኝ አንቺ ወስፌ መሰሪ እውነት አባሽ እንደምትሄጂ ተከትሎ ነበር ማለት ይዝግሽ ረክ ጭራሽ እንደውም ዱላ ልደበደብ ምን ታምር ነይ እስቲ ነይ ባይጨከን መጣ እንዴ ቆያችሁ? አረዳ እንደው ተውን ቢጨንቅ ነው። ለውጥ የለም ምንም ለውጥ የለም። እንዳመማቸው ነው እንደምን ምግብ ነገርስ እንደው ባፋቸው አላዞሩም ወይ ምግብ አሁን ራሱ እኮ ማንኪያ ነው የምንሰጠው። ወይኔ አባቴ እኔ አፈር ልብላ ወድቅ ልበል እና እንዴት ነው አንቺ ምን የቃዡት ምን የለም? ቅዠትስ ቃሽቶ ነበር። ቃዡ ምን አለ መሰለህ በጓሮ በኩል በነጭ የተጠቀለለ ፍልቅ የምትል ሚስቴ ናፈቀችኝ። እንዴት እንደተናደድኩ ሰውዬ መጠሪያቸው ደረሰ ማለት ነው። ሚስታቸው ተያየች ጠራቻቸው ማለት ነው። እንግዲህ ሊሞቱ ነው ሳይናገሩ። አሁን መናገር ያለበትን ነገር ትቶ መናገር የሌለበትን ነገር ይናገር። እኔ የምልሽ ምን ትይ እንደው ከወደ ከተማ አረቂ ነገር እናምጣና እንጋታቸው። እንዴት ባይጨክን እዛው ይጨረስብን ብለህ ነው? አንድ ነገር ሳይናገሩ ሳይተነፍሱ እኮ እንግዲህ ትንፋሻቸው ሊቆም እኮ ነው። ይልቅ እነዛነት አጎችን እነ መቤትን እግር በእግር እየተከታተልክ የሚያገኙትን ነገር እንፈልገው። እነሱ ምን እጅግር አላችሁ? ምን ታም ጠቅላላቂውን ሁላ እኮ ጎፍለው እኮ ባዶ ቁፋሮ አደረጉት። ቄውን እነሱ ካገኙት አለቀልን። ሂድ እስኪ እንሻደራማ እንደው ተከታታያቸው እንደው እንሻደራ እንደው ዋና የመጣሁበት ነገር ምን ትንፋሻቸው እንዳይቀርሽ አዳምጪማ። ከዛ አትራቂ አትውጭ ወደ ውጭ እጂ ሂድ መቼም ልባቸው አይገኝም። የአማት ክፉ ይግጠማችሁ። እና አባታችን ለኛ ብሎ ያስቀመጠው ሀብት ንብረት ነበረ። ብንፈልግ ብንጭር አጣ ነው። እንዲው ብታመላክችን እንዲው የተቀበረበትን ቦታ ንብረቱን የቀበረበትን ቦታ ብትጠቁሚን ብለን ነበር። አመጣጣችን እህትማማቾች ነን ሁላችን። የአባት ልጅ ነው የአንድ አባት ልጆች ናቸው። ስታማምሩ እናቴ ወይ አባታችሁ ብር ተዝቆ አልቅም ሀብቱ ተዝቆ አልቅም እርማችሁ ተዝቆ አልቅም እና እምኑን ያለ ባጥሩ ነገር ይውልሽ ትልቋ ማናት? እኔ ነኝ። እኔ አስለቅጭ እኔ ነኝ። አስለጥቃች እኔ መጀመሪያ የት ነኝ? አንቺ ነሽ። አንቺ ልንገርሽ ታውሳቢያቸዋል። እኔ ነኝ። ሰሚያት ልብ ብለሽ ይውልሽ ብታገኝ ጅግራ ባታገኙ
ገብስማ ዶሮ ትገዙና ያንን ታርዱና አጠገቡ የሰውየው አንድ እንግዲህ የዶሮ ትልቁ ብልት ምንድን ነው? ያንን ብልቱን መርጣችሁ ይሄንን 6ቱን ደናደኖ የኔ ይዛችሁ ትመጣላችሁ። እዚህ ያንን መረቁን እዚያው ይበሉታል ሰውየው። ፍንትው አድርጎ ነው እዚያው ሀብቱ ላይ የሚመራችሁ። ፍንትው አድርጎ ሀብቱ ላይ እንዲያው አንድ ጊዜ ግር ብሎኝ ነው። ግማሹን የሱ ሰጠ ነው፣ ግማሹን እዚያ ያመጣ ነው። በቀይ ነው ባልጫ የሚሰራ እሱማ በቀይ ነው እንጂ በሸጋ በቀይ እንዲያው ቅቤው በዛ ብሎ እኔ ልሞትልህ። ባልጫ ይሆን በቀይ በያቸው። አላወቁትም። በቀይ በያቸው። እንዲያው ስላመመው እንዲያው አንጀቱ እንዲያው ትንሽ እንዲያው በርበሬ የበዛበት ነገር እንትን ስለሆነ እንዲያው ባልጫ ቢሆን ብዬ ነው። እኔማ ሰተት እንዳይል የለም ምናምን አይለውም። ያማ መፍትሄው አይደለ? ያ እኮ የመፍትሄው ነው። ይሞትልሽ ይሁን ምናምን አይላቸው እና ያንን ሀብት ያገኛችሁለት ነው ከተማው ሁሉ ፎቅ ሆነ በይኝ። የለምተላሽ ከተማው ሁሉ ፎቅ እና እሱ ነው የሚነግረን ወይስ ምኑ ነው የሚያመላክተን? ያንን ይዛችሁ ስትመጡ ወደዚህ አምጪው እናቴ። ጀባ በያቸው። ጀባ አዎ እንደሱ ተጃብተናል። ተይው እና ያን ይዛችሁ ስትመጡ መንገዱን ፎ ያደርገዋል። ገና ስትመጡ ነው በሱ መጀን ምን ተስኖት እኔ ልሙትላት መጀን በያቸው። ሶመሽ መላያጡ መጀን እልል በሉ እናንተ እልል በሉ እና እልል በሉ። ሌላ ምን አለ? ሌላ አለ? የለም ልብ ተጀሮ በይው ብዬ ነው ሰማሁት። ነው ጎበዝ። ግን አስባችሁታል? አሁን ያንን ቡራቡሬ ዶሮ ወተት ነው የምናመጣ። ደግሞ እኮ አባባሏ እኮ ነው የገረመኝ። እኔ ጅግራ የመሰለ ከነር ያለው ዶሮ ሰርታችሁ ስጡት። ተዚያ እንዲሁ አንጀቱ በቅባቱ ለስለስ ስለሚል ሚስጥር አውጥቶ ይነግራችኋል ነው እኮ ያለች። አሁን አታጓጭ። እኔ ይኸውልሽ መልኩ ምንም ይሁን እንደ አጠቃላይ የዶሮ የሚሆን የለኝም። ዝም ብለን ሽሮውን ቅባቱን ጨመር አድርገን ሰብየትን በላይ አድርገን እንደ ዶሮ አስመስለን እንስጠው። እኔ የለኝም። አይደለም ጎበዝ። እንግዲህ ትእዛዛችንን እናክብር፣ የተባልነውን እናክብር። አሁን የተባለውን ዶሮ ተህትም ተብሎ ተፈልጎ መጥቶ ያ መታረድ ያለ እንዲያውኑስ ነገሩስ ባልጫ ይሰራ እኮ ነው ያለች ሰትገይት። እሱማ አልጫ ይሆነ እንደዚህ ሰትቤት ግን ደንብኛ ናት። እንዲያው የዶሮ አወጣጥልን ገዛ ነው ወይ ነው አይደለም? እናንተ ግዙት። እውነቴን ነው። አይደለ እናንተ ግዙት እና ሀብቱ ቢመጣ እኩል አይደለም የምትካፈል ተደልኝ የለኝም። እውነቴን ነው። እናንተ ችግርን አላወቃችሁም። ታላይ እናነሳለን ወይ የሷን እናት አልሆነ ድረሽ እኔ ግን ቆሌው እንዳይነግራት ምን አንቺ ግን እኔ ቆሌው ነግሯት በኋላ በግ ብትለንስ አይበለው በሬ ብትለንስ ያቺ ደግሞ እንደው ምን ይደረግናል? ታይት ይመጣል አሁን እንደው እዚህ ግንባሩ ላይ ቦቃ ያለበት በግ ይሁን ብንባል ኖሮ ጠቦት ይሁን ቢባል ኖሮ ተትና መጣን። አይሆንም። እሷ አረግ እንዳለችው ልቅንስ እንደው ተንትን ሐሳብ አይጠፋ የለ ሽሮይቱን ጭቅባቲቱን ጨባር ግን ያለው ነገር እሱ ነው። እንግዲያውስ እንደውም መቤት እኮ አንዳንድ ጊዜ ታጠፊያለሽ። ግማሹን እኮ የዶሮውን ግማሽ አምጡት እዚያ ብላለች እኮ ረሳሽው። ላበሰጠን ተነገረን በኋላ የሷ ወስድና አልወስድን ምን አገባን እኛ ምን አገባን? እንዴት ቀልብ ነው ዋኔ ነገር የራሷ ጉዳይ። ምን ኋላስ ምን እንዳላረገችን ነው። ምን ታረጋለች? ምን ታመጣለች? ቆሌው ብያለሁ። እረ ነጋዴ ቁላሽ ዝም ብሎ ሲጀመር ያኖረበት ጠፍቶት ነው እንደሚያንጓልልን። አሁን ጠፍቶት ነው ቦታው። አጣፋም ለማማ ምንም አለም ቅባቶ ጨብ ብሎ ይሄዳል። ያቺ ሰት ግን አንዴ ተነገረ ምን በትናኝም እኮ ስለዚህ ላይ ሊል ይችላል አይታወቅም። እኔ ግን አባታነተሰ ስንት ዘመኑ ነው እኔ የሰው ሁሉ አባት ይሄን በዚህ በቀኝ ብሎ መርቆ ይሞታል። የኛ እንዲህ በስተርጅና ማንጓለል አቺ ደምሽ ቆጣይል አንቺ ሶል ገምታ የለሽ አንድ ነገር ታሽ እኔ ተንፍሽ ነው የምሞት። አንቺ መሰሪ ነሽ። አሁን አንቺን እፈራሻለሁ። ያባቱ ልጅ
ዝም በይ ያባቱ ልጅ አንቺ ላጎይ እንዲሁ እኮ አፍ ሲያመልጥ ራስ ሲመለጥ አይታወቅም ማለት አየሽ። ያንን ዶሮተ ማለት የእነዚያ ሰዎች በግ ብላቸው ነው ያመጡት ነበር። እኔ ለራስ ልልሽ ነበር ሲያምን እንዴ ብትይ ነው ቀድመሽ እንትን ካልሽ በኋላ ምን ላድርግ? ወይኔ ሞይ መሆናቸውን አላወኩም። አንቺ እንዴ ሞይ መሆናቸው ማመች ነበር በግ ብትያቸው ኑሮ ምን ሲያካለፈ የለ የቆረቆረኝ እኔ እናትሽ አሁን እንጂ መቼ ያመጡታል? እንደው በቅርቡ ካላመጣችሁ ሌላ ነገር ነው የምንላት። ሰው መላክ ነው ሰው መላክ ማስፈራራት። እኔ ደግሞ እየሄድኩ ሰማችኋለሁ። ደህና እንደላልቂ ምን እንደሚፈልጉ አጣራና እዚህ እየመጣሁ ለአንቺ መናገር ታዛ መጠቀም ነው። አይ እንዴው አሁን ቆረቆረኝ እንዴ ደግሜ ማላናገረው ነው። ቀጣይ ሲመጡ ደግሞ ሌላ ነገር እንላቸው አይልን እየደሙ በዛኛው እንካሳለን። በይ ነይ በይ ቡና ላፍለልሽ ነይ በይ ዋጋ አቤት ነይ እስቲ ነይ። ዋ ባይጨክን ምንድነው እንዲሁ ውለሽ የምትመጪ? አሁን እኮ ልብስ ስቀይር ልብስ እየቀየርኩኝ ይሁን። ስሚኝማ ደህና ነሽ? እንደምን ነሽ? ደህና ነኝ። እኔ የምልሽ እንደው አዲስ ነገር የለም አንቺ? የለም ዝም ብሎ መንጓለል ሊሆን ነበር። እንደው ምንም እንደው ፍንጭም የለ። አንተ እንዴት ነው አዲስ ነገር ያገኘው ነገር የለም? ማትቼል ሰነባበስኩ አይደል ከተውኩት ይቆ ይልሽ ዋጋ እንዴት 6 ቀን ሙሉ ለፍተን የምትተወው በመጨረሻ እንዴት? ተይው እስቲ እሱ ሲፈቅደው እንግዲህ ይወጣል ብዬ ነው ይልሽ። አሁን ምን አለ መሰልሽ ዋጋ ይሄ ሀብት እንኳን ለኛ ለሀገር ይተርፋል ይገኝ እና ግን ችግሩኛ መስማማት አቃተን። እነዛም እንደምታያቸው አንዱም በዛ አንዱም በዚህ ይሄዱ ችግሩ ሆነ ዝም ብሎ እንደው አንቺ ብልህ ነሽ መቼም ጎበዝ ነሽ እንደው አስተዋይ ነሽ ከሌሎች ባንቺም ጠጋ በይና እመቤትን እንዴት ነው በያት እንዴት ነው እንስማማና እንፈልገው አብረን በያት። አብረን እኮ ነው የምንፈልግ ሰላኔ ካና አታጓዥ ጋር እንጂ አታጓጅን ደግሞ ለሐረግ ልክባታለሁ እንሻደር በል እኔ ስነግራታለሁ። የኔትማ እንደምትይው አልፈልግም ሀብት ይቅርብኝ ብላ ተቀመጠች። የምን ይሻል የሷ ይሻላል እኮ ባይጨክን እና አሁን አተር ነው። እኔስ እዚህ በቆሎ ኮትኮት ላድርገው ብዬ ነው። ደረሰ ልኮት ግን አንድ ቀን ሲቀር ባተው ከዚህ በኋላ እኮ ጊዜ የለን ግድ የለም። ምን የምልሽ ግን እንደው ምንም የነገርሽ ነገር የለም? እንደው እንደምሳሌ እንደምንም አድርገው እንደው እስቲ ይኸው ልሙትልህ እንደው ምንም የለም ማንም ምን ማለልኝ ዝም ብሎ መንጓለል ነው ብታይ ያልደረስንበት ቦታ የለም። አይዟችሁ እስቲ ዞሮ ተሰሚኝማ የሆነ ነገር ሲኖር እንስማማ በያቸው። እኔም ቢሆን እረዳችኋለሁ ግድ የለም። እሺ እነግራችኋለሁ። በቆሎ ይቆየል እረዳችኋለሁ። በል የትኛው መሬት ነው ታችኛው ነው ታችኛው ነው እዚህ ነው። በል አዲስ ነገር ታለ እነግርሃለሁ። በል እሺ መልቲያን ሰላም በል ይታኛል። በይ እስቲ አኩርሹማ እሱ ታመጣውት። ኧረ ወዲያ አሁን በስንት መከራ እንደ ጉርሻ ጎረሰልኝ። ትንሽ በላስ ምንም አላወራም እስካሁን። ኧረ ምንም የለም። ኧረ አለን የት ሄዳችሁ? ኧረ እኛስ አለን። ምን የሰጠን የቤት ስራ ቀላል ነው እንዴት? ቤት እየሰራሽ ነው? ኧረ ገዳ ጓሮ ለጓሮ እየዞርኩኝ ስቆፍር ነው የምውል። ምን ያልከን አንተ? ምን ያልከን? ምን አለ? አረዳ አንቺሽ እንደወራሉ ያው እየተባባሰ ሲሄድ ብትነግረን ደህና ሳይበስብህ አሳቢ ለምን ስለዚህ ደግሞ ያማት ክፉ ጥሎብኝና አው ምን ችግር አለ? ምልክት ያለው ቦታ ቢተክሉ አገኘሁሽ። ምን ነው አንቺ ባይጨክን እዚያ ወንዙ አስር ጉብቱ አስር እየቆፈረ ነው አገኘው መሰል። ኧረ እባክሽ እናቴ ትሙት እዚያ እየቆፈረ ነው። ለነገሩ ታዩ ተንግዲህ መንጓለሉን እናርፋለን። አገኘው መሰል። በይ እሺ በይ በቃ አገኘሁሽ። እማቤት ያደሩ ዚያውስ ምን የሚያሰኝ ነገር አለ ብዬ እንደው የሚያምርህ እንደው የሚሽትህን ነገር ንገረኝ እስቲ እንደው ላምጣልህ። አብዬ አመጣልሃለሁ። እንግዲህ
ወጋ አበባ ሰው ደይ ዘቅም እኮ እናንተ ኧረ ተው አብዬ ተው ኧረ አብዬ ቆየች እኮ ተሞተይ ታረፈይ ቆይታለይ ሞተች ሳልሰማ ወይኔ አባቴ ሳልሰማ ዝም በይ ሀብቱማ ሀብቱ ምን አብዬ ሀብቱ ምን አብዬ በሱ በጀርባ በዚህ በምን ጀርባ በዚህ በጎጆ እሱ እንትን አለ ወይራው ተወይራው ምን እዛ ጥጉ ጋር ይሄ እኮ ተወይራው ጥግ ምን የሽንት መክፈያ አለ አምጡልኝ ተረሽማች ዝብዝብ ጀምጭልኝ እታጉ ዋ እዚህ ሆነሽ ነው እንዴት ቤት እኮ በሄድ ብሮጥ አጣሁሽ ምን ሆነሽ ምን ሆንሽ ኧረ እንዴት አብዬን እየነፍቆልች እናቴ አልተሻለውም ምንድነው ምን ሆነሽ ነው ዋ እኔማ እዚያ እንትኑ የሳይድ ወንዙ ስር በይጨክን ያንን ብታይ ይወፍላል ዝም ብሎ ያንን የዛፉን ስር አገኘው እየቆፈረ ነው ዋ አረክ ረስቸው አብዬ በቃ አንሹን አብዬ ወይኔ ባዳ ሲወርሰው ታያለሽ አንቺ እቺ አስበላሹ ምንድነው ይሻተ ምን ላምጣልህ ሀብቱ በሜዳ ባክኖ እንዳይቀር ይኸውልሽ አሁን አንቺ እየረዳሽ አግብቻለሁ ብለሽኝ አዎ አግብቻለሁ ባልሽስ የማይጠይቀኝ ምን ይመጣል እኮ እየመጣ እኮ ይጠይቃል እየረሳኸው ነው አንተ ነው እንግዲያስ አይዞህ እዛ ማዶ የትኛው ማዶ ጥሩ ጋ ያለው እኔ የምቀመጥበት ቦታ እንደ ዛፍ ነገር ያለው አለ አይደል እዛ ጋ ነው የተቀበረ ምን ሀብቱን የቀበርኩት እዛ ነው እዛ ጋ መጣብኝ ሄሎ ባይጨክን ነገረኝ እኮ ያለበትን ቦታ ስማኝ አብዬ ሁሉ የሚቀመጥበት ቦታ አለ አይደለ እዛ አጥሩ ጋር እዛ ጋር ነው የቀበርኩት ብሎኛል አዎ ሂድ ተሎ በል እንዳይቀድሙ እነሱ በል እሺ ወይኔ አግኝቶታል ይኸውልሽ እና ይሄን ተደብቀ ሀብት አውጥቶ ይኸው መጥቼ ብናገር ማን ሰማኝ ዝም በይ ያቺ ቤት ሆና ስትልወሰወስ ቆየች ሚስጥሩን አወቀች ይኸው የእሱ ነገረችው ይዞት ወጣ አይደል ወይኔ ላምቻ ተኔ ጋር ስትለኮኪ ላምቻ አስበላሽ ወይ ወጃ እስቲ እኔ ቁም የየሄድኩ አንቺ ነሽ ከበላሽ እንጂ የምታረጊ ኧረ አንቺ ነሽ ያችን አምነን እዚያ ቤት አስቀምጠን አልፈልግም አለች እኮ ወይኔ አባቴ ሀብት ወይኔ ምለቃት መስሏታል እያንዳንዷ አችን ይትልተሉ ወይ ባዳ ሲበላው ቀልጅ አስበላሹ አንቺ አስበላሹ እኔ ካንቺ ራስ አወርድ ነግሬሻለሁ እማቤት ታጉ አረ እነዚህ ሁሉ ተመለሱ እነማንን ነው ማንን ናች እያሳንቸ ጥላሽ ተቸከለ ወይኔ ባይድ አለ ተገኘ ምን እያረክ ነው
ባይጃ ምንድን ነው ዳዋ ሲወጣው ጊዜ ሰውዬው አንድ ነገር ወንድ ሆነ ሰው ይፈረድናል ብዬ ነው። ኧረ ያጸዳደው የእውነት ምን ተዚያ ሁላ ይሄ ተዚህ ሁላ ጓሮ ምን ይሄ ብቻውን እዚህ ስታየ ኮርኮሰ ነው ወይስ መጨፍጨፍ ነው መቆፈር ነው ይዛ እየጠረኩት ልጅ ብዬ ባይጃ በልተው አምጣው እኔም ላግዝ ልቆፍር አምጣማ የጋራ አንተ ነው እዚች እኩል ነው የምንካፈላት በሉ ከፍ አድርጉና ወገባችሁን ሸጥ አድርጋችሁ ይቆጥሩ አወቃችሁ ምን አደርጋለሁ ቆይ እሺ አንተ እኩል ስንጥቅ አድርገን ልጅ የለ ምን የለ ኧረ ስትታልኩ አይዛችሁ እሺ ግን ውሃ ኧረ ውሃ ስጪኝ ውሃ በጋን ነው አንተ ይሄ ነገር ጆሮውን ያዘው መሰለኝ በጋን ነው መሰለኝ ቀስ በልማ እንዳይሰበር ተለይ ገለብ ወይኔ ልምጣ ቀስ ብለህ ታው ይኸውልህ ያዘው እሱ ላይ ቆይ ኧረ ታጓርሚበት ይሰበራል ቀላል ሰው ኧረ ቆይ ድምጽ ቀየረ እናንተ ቆይ እስኪ ታው እንዳሰበ በጋን ነው ይሄ ነገር በእጃችን እንበለው ወይ ታላማ የለም እናሳፋለት በእጃችን የለም ይሳፋለት አበ ወይ ያገኘን እኮ አንድ ፌስታልና አንድ ወረቀት ነው በፌስታል ውስጥ የተቋጠረ ወረቀት እኮ ነው ያገኘን ተገኘ ሀብቱ ልጆች እንኳን ደስ አላችሁ አዋ እልል በሉ ያሳጣህን ወረቀት ወደ ሀብቱም ይመራል ነው ወይስ ምንድነው የተቀበረው ነገር ፌስታል ነው ወረቀት ነው ሌላ ነገር እኮ የለውም በሉ ግልገልም አምጡልኝ ይታረድ ነው እንኳን ደስ አላችሁ እንኳን እንዴት ያለ ነገር እንኳን አብሮ ደስ አለን አሁን ምንድነው አፋትራችሁ ማግኘታችሁ ጥሩ ነው እንዴት ነው ወደ አሁን ይሄ ለሚመራል ሀብቱ ምን ማለት እንደሆነ የሚነግራችሁ እሱ ነው ይሄ እሰይ አምጪ እስቲ አያችሁ አምጪ እንጂ ያይዟል እኔ ላይ ይቀመጥ ብዬ እስቲ ምንድነው የምትነጥቂኝ ምንድነሽ አንቺ አትጠቂኝ አምጪ እሱን እንካ ባይጫ አንተ ያዘው እናቴ አንተ ያዘው የተማረ ሰው ነው ማንበብ ያለበት አታቆጣሽው ፊደል ነው አንተ እስቲ ዝም በይ ታገኛችሁ ይቀራል ኧረ ጎበዝ ሚስጥሩን ከኔ ወቁ ነው የሚል አያችሁ እና ንገረን በል እንግዲህ አበ ምንድነው ሀብቱ ምን ወይ ወርቅ ወይ ብር ወይ ደግሞ የከበረ ነገር አይደል ምንድነው ግን ከከበረ ነገር ሁሉ በላይ ይበልጣል እሺ ነገራ ነው ይሄ ሀብት ምንድነው እኔ እናንተን ወልጅ ደክሞሃል ዝም ብለህ እንዲሁ እዚህ ነው በል ዝም ብለህ ደክሞሃል እስኪ ታውት ያውራበት ምን እዚህ ዝም ብሎ ኩዬ ድሬ እዚህ አደረስኳችሁ በመጨረሻ የጉብዝና ወራት አለቀና ስደካክም እርጅና ሲጫነኝ ህመም በሽታ ሲጎበኘኝ ጠኔ ሲዳብሰኝ ማንም ሰው ዞር ብሎ አላየኝ ያክስት ልጅ የለ ወንድም የለ ልጅ የለ ሁላችሁም ተዋችሁ እና ምንድነው የዚህ ሀብት የመጨረሻ ቁልፍ ሚስጥር እናንተ እንግዲህ በጉብዝና ወራታችሁ ሀብት አከማቹ ሰውን ደግፉ አግዙ ነገር ግን ኋላ ስታረጁ እርጅና ሲጫናችሁ ከጎናችሁ የሚቆም ብቸኛው ገንዘባችሁ በጉብዝና ወራታችሁ ያተረፋችሁት ሀብት ነው ስለዚህ ይሄንን ምክር ልለግሳችሁ ነው ምኑ ፈልጉ ያልኳችሁ እንጂ ያወረስኳችሁ ሀብት ከወርቅ ሁሉ በላይ ይልቃል ተጠቀሙበት አለ ግዲያ ታጉ ደግሞ ሰሩዬ ያለም ነውና አበ እኔ እንዲህ አይነት እንትን ነው እኮ እኔ እኮ እንዲህ አይነት ነገር እኮ ነው እኔ የማልወድ
አንተ እኮ ግን እንትን ታበዛለህ። ምንድን ነው የምትለን አሁን? ምን የት እናገኘው? የተቀበረው ነገር የት ነው? ዋናው ያለ ነው ጠቋሚ ተሆነ ይሄ ቆጥበን እንጠቀማለን። የተቀበረው ሀብት እኮ ነገርኳችሁ። በጉብዝና ወራታችሁ አከማይታችሁ በእርጅና ዘመናችሁ ተጠሩበት እና ይሄ ነው ደግፋችኋል። አሊያ እንደኔ ጎብኝ ጠያቂ ታጣላችሁ። ግራ እንዳይገባችሁ። በእኔ የደረሰ ደግሞ እናንተ ጋር ደርሶ እንዳታዝኑ ብዬ ነው። ከቻላችሁ አሁን ግልገሏን እንዲህ ተረሽልኝ ከያች ደግሞ ልጎም እንዲህ ነው አብዬ፣ እንዲህ ነው እንግዲህ። ይሄ ነው ሁኔታው። በቃ ይሄ ነው ሁኔታው እንግዲህ። ይሄንን ምክር የኔ አባት አልመከረኝም። ረዲያ ወይኔ እመቤት ዲስኩራም ነበሩ ባንዲታምቦ። ምን አልከኝ? ዲስኩራም ኖት። አንተ የትኛው ከሟቸው የወለድኩ ነህ? የሬዲያ ሙተ ይገኛ አብዬ ይሄን ያህል ጊዜ ያስታመምኩ ለዚህ ነው ነው ያስታመምኩ። ምን አለ በለዚያውማ